አልፈልግም ብዬ ነው በፊት ለፊት የምናገረው። ይኸውልሽ እኔ አሁን እውነተኛ ወሬ ስለማወራ ብዙ ሰዎች አይመቻቸውም። ያንንም አክሴፕት እያደረኩኝ ነው የምመጣው። ለነገሩ እኔ አንድ ነገር ልንገርሽ፣ እኔ አሁን እንዳንቺ እኔ አሁን ለምሳሌ አንቺን ሳልወክል ራሴ እኔ ለራሴ የሚመቸኝን ነው ማወራው። ለራሴ ነው ለሰው ብዬ አይደለም። ለአንቺ እንዲመችሽ እንዳይመችሽ እኔ የተመቸኝንና እኔ ተሰማኝን ነው እንጂ ላንቺ ብዬ አይደለም። ስለዚህ ሰዎች ስለሚወዱኝ ስለማይወዱኝ አይደለም። እና እዚህ ጋር ደግሞ የእናት ልጅ አባት ልጅ ምናምን አይደለም። ከተለያየ ቤተሰብ ነው የመጣ ነው። የተለያየ ባህሪ ስላለን ሊመችም ላይመችም ይችላል። አንቺ ከእህትሽ ጋር ስታወሪ የማይመች የሚመች ነገር አለ አይደለ? ልክ እንደዛ ውሰጂውና የሚመችሽን አውርተሽ ተይው። ከተቀየሙሽ ተቀየሙሽ፣ ካልተቀየሙሽ ጥሩ ነው። ብዙ ሰውን አታስቀይሚ። ብዙ ሰውንም የሆነ ነገር አሉኝ ብለሽ አትበይ። ላንቺ ሰውንማ ልናስቀይም እኮ አይደለም እዚህ ላይ የምንመጣው። ግን እዚህ ላይ ስንመጣ ወዘርዬ እውነትን መነጋገር መቻል አለብን አይደለ እንዴ? እውነትን ይዘሽ ካልመጣሽ እኮ ለምን ትመጫለሽ? እውነትን ማለት እኔ የማይገባኝ ነገር አለ። እያየን ያለነውን ነው እንጂ ምናምን አንቺ ራስሽን ህይወት እኔ ራሴን ህይወት አይደለም። ይሄንንም እኮ አታውሩ ነው የሚሉት እኮ አንዳንድ ሰው። እኔ አይመለከተኝም እነሱ ስላሉኝ አይደለም እንዴ? እኔ ሰው ያዘኛል እንዴ? ያንን እኮ ነው የትምህርት ቤት ያንን ነው የምልሽ እኮ። እውነት ብዬ የምልሽ እኮ ያንን ነው። እውነትን ይዘሽ ነው የምታያቸው። ብዙ እኔማ ምንም አይመስለኝም እኮ እግዚአብሔር። ጥሩ ሁኚ አንቺ፣ ፖዘቲቭ ሁኚ በቃ። ከዛ በተረፈ ሰው አለ ብለሽ አትበይ። ለምን መሰልሽ እኔ እዚህ ላይ እኮ አይከፈለኝም እኮ። እኔ አሁን ለምሳሌ መቅዲ የመጀመሪያ ቀን ሰምታኛለች። ታስታውሻለሽ መቅድዬ? ይሄ ነገር ውሸት አይደለም ብያለሁ አይደል? አሁንም ውሸት እንዳልሆነ ነው የምነግርሽ። እኔ ለራሴ ነው በቃ አመንኩ። ግን እኮ ብዙ ሰዎች እኮ ዘርዬ ያፍራሉ እያሉ ነው። እኔ ግን የማፍርበት ነገር የለም። አንቺ ምታፍራለሁ? ውሸት ከሆነ እሳየው። ለእኔ ግን ውሸት አይደለም። ውሸትም ቢሆንም ትክክለኛውን በለቀቁልን በቪዲዮ ያየነውን ነው እውነት አድርገን ምናውራት ያለብን አይደል እንዴ? ብዙ ተጨነቂ። ደህና ደሪልኝ። እሺ ማይደሪ እንጆይ ዩዘርዬ እናመሰግናለን። ሀሳብ ስለተቀያየረ ታንኪ ቬሪ ማች እናመሰግናለን። ተባሪልን እኔ እናት አረገንዬ ታዩ ባክሽን። ለኛ ልጆቻችንን አናሳድግም እንዴ? ምን አገረ ገንዬ የሶስና ወሬ ነው። እኔ እዚህ አምጥቼሽ ከባልሽ ነጥዬ ልገላገል እንዴ? ወይ ልጅን ታገቢ? እኔ እኮ ያልተንጠለጠለም እናቴ አርፈን ቁጭ ብለናል። አንቺ ነሽ ተንጠልጥለሽ የቀረሽ ገሌ ነው ገና ተንጠልጥሎ የቀረው የኔ ገንዬ። እሱ ማዶ እሷ ማዶ ወዳ መሰለሽ እንደ እዚህ የምትገባው እኮ ትምህርት እኮ ልትማር እኮ ነው። አንቺ አላወቅሽም። የኔና ነው የምትማረው ከኛ። የእናንተ ፍቅር ማያደርገኝ ገንዬ፣ የእናንተ ፍቅር ማያደርገኝ እኮ አላወቅሽም። እየወዘወዘኝ ብለሽ ዝፈኝልና እንግዲህ ምን አለ ልቀቂልን፣ እንደዛ ብለሽ ልቀቂልን። እንደሱ እኔ ቡትዬ ዛሬ ደግሞ ድምፅሽ ምን ሆነ ነው? 3 ቀን ነው 2 ቀን ነው ሰፈሩ ጭር ብሏል። ምን ሆነ? ኧረ እኔ ምን አገባኝ። እኔ ወደ መሰለኝ ነው የሚሄደው። እባክሽን ሰፈሩ ይመችሻል። ሰው እኮ አስመስሎ መኖር ነው ጀመረ። አንቺ ያላወቅሽ አልፈልግም እንደሱ ሞታት አለው አልፈልግም። ወይዘዌ ገነት እንደኔ አይነት ጸባይ ነው ያላት። አዎ አንድ ነው ባህሪያችን። ለዛ ነው አንድ ሲሆን ነው ሰው የሚግባባው። ይሄን ታውቂያለሽ? ይደማመጥ ድራማ ጉድ አፈላን እኮ እንቅጥቅጣችን ነው። ለድራማ ብዬ ስብና የልሽት እንዴ? ነኝ ትልቅ ሰው እኮ ነኝ እጄ ተሸል እንዴ? ምን ነው እናንተ ድራማ ቢሆን ለጋሽዬ ጋራ ይሄዳል። እናንተም እኔ ግራ ገባኝ። አንዴ አዎ ሽምግልና ነው ሄደው ታይ እንጂ አንቺ አሁን መጨረሻ ንግግር ነው የተናገሩት እኮ ግን ቆይት ሚዩት አድርጎ እኔ ግን አንድ ጊዜ እኔ አሁን ግራ የእግዚአብሔርን ግራ የገባኝ አሁን ጋሽዬ እንዴት ገቡበት በዚህ ነገር? አሁን ድራማ ከሆነ እኔ እግዚአብሔርን ግራ ገባኝ። ቀን ይልሽ መቅደዬ ሰውየውን እኮ ያመጣቸዋል አይደል እንዴ ሲፈልጓቸው? አዎ አይ ፈቃሪኛ ይመቻቸው። ግን እኔ ያሳቁኝ ቦታ የኔ ድሮ ፍሬንዴ ነው ያሉት። የድሮ ጓደኛ የድሮዎች ማይንሳ ልቤ ድንግጥ ይላል ብለው እኔ አሁን ሲያደነግጣለሁ አላውቅም። አንጋሽ እኔ ቆርጫምጥቼው እንዴት እንደሳኩኝ የዛኔ ምን አለች የኔ ልጅ ደግሞ ኮስተር አረገችው ፊቷን።
ለምንድን ነው ልጅሽ ገንዬ ልጃችሁ ደግሞ ማለት ነው ወታችሁን ሰምታለሽ። ጉሮሮሽን አድርቀሻል ወላ አልቀረሽም የኔ እናት። እኔ ዛሬ ታዲያ አንጀቴ እያለቀሰች አይደል እንደ የምትመጣው ነገር ደግሞ አንድ ነገር ብራንክ ስትሰራ ስታለቅሺ ነበር ሊሏት እኮ ነው እነዚህ የተረገሙ እና ይሏታል። ቆይታ ያለሽ ገንዬ ምር እየቆራረጡ አምጥተው ማንኛውም ተዋቸው እባክሽ። ግን እኔ ተመቸኝ የጋሽዬ ንግግር። እኔ የተመቸኝ የጋሽዬ የማይን ሳያሉ ልቤ ድንግጥ ይላል። ናይም አንቺ ድሙት አርጊና ይማርግሽና ምን የተመቸኝ እኔ መቅድኝ ምን አሜራ ያታዋርጅን እስኪ በአደባባይ ምንድነው ያሉት? አዎ ሳይ ድንግጥ ይላል። ሳያት አሉ ድሮ ከኔ በፊት አረጀቻል። ግን ከኔ በፊት አርጅታለች። ግን ከኔ በፊት የገባላት ዱርዬ ነው እናንተ። አንቺ ታይ ግን ቡርዬ አንቺ ምን ነው የተመቸኝ? ሞዱ ነው ናት ሞዱ ማሻአላ ነው። እነሱ መሸለም አለባቸው። እግዚአብሔር እንዴ ተረጋጊ ያለ ማ ተረጋጊ። ግን ልጅቷን ነገ ተታርቀው ይመጣሉ። መቅደም ነገ ተረቃል መጨረሻ ላይ እንኳን ያለች በአንድ መስመር ነው። እኔ የምልሽ ምን ይመስልሻል? እስኪ አንቺ ሀሳብ ስጪ እስኪ ቀስ ብለን እናወራ በሚስት እኔ ገንዬ እኔ አሁን ገና ነገርየውማ አይቋጭም። እኔ ለምን አልነግርሽም? ነገሩ ገና አይቋጭም፣ ገና ነው በይ። ምክንያቱ እንጠብቅ ምርመራ ወይ ቀና እንደዛ ብለው አይቋጭም ነገሩ ገንዬ። 3 ወር እንጠብቅና እንደገና ደግሞ እኔ እና አንቺ እስከዛ ድረስ ለምን አብረን አንሰራም? ግዱ ገኒ እንደው አረቀሽ ምታስቢ ነገር ንገረኝ። ወይኔ እሺ ከሆነስ ማለት አሁን ገኒ አሁን ከሆነ እንዴት ነው የሚሆነው? ሃይሚ እንዴት ትሆናለች? ይሄን ሁሉ ጊዜ አብረን በይ። ከዚህ አንቺ ሴት ጎዘር በይ። ምንድን ነው የምትሆነው? ሸንቀጥ ብላ ላጌሻትም እንዲያል አስቴር ደግሞ ቆይ የምትፈሪበት ነገር እኔ ለአንቺን ጸበል ማስረጨት አለብኝ። እኔ አንቺን አስቴር ራሱ ጸበል ያስፈልጋታል። አዎ በጣም ፈሪ ናት። በጣም እኔ አንዱ እንዳያታልላት ነው የምፈራው። ማይሎ እኔ የሆነ ቤት ነበርኩኝ። ቤቱ ተገልብጦ ነው እዚህ የመጣሁት። እንኳን የተገለበጠ ወሬ ስትዞሪ ቲጂ ቤት ነበርኩኝና ምን አመጣኝ? እሺ ቆይ ማይሎ እኮ የውሻ ሰፈር የትም ዞሮ ለቃቅሞ የሚመጣው ነው። ምን ማለት ነው እንጂ አንቺ እኔ አልዞርኩም። የእውነት ቲጂ ቤት ነው የገባው። አንቺ ማይሎ ብዬ ምን ይመስልሻል? ምን ይመስልሻል? እስቲ አሁን ነገር እንደ ሀሳብ እስቲ አስተያየት ስጭበት። ምን ይመስልሻል? እኔ ውዳውን እንዴት ነው በምን የሚቀጥል በና ሰው መጀመሪያ ጨርቅ ነው ተባለ። አውቆ እንትን የሆነው ነገር አስመረሩ። ከዛ ደግሞ ይሄ ልጅ የለም አይ ወደ እርግዝናው አላልኩሽ? ወደ እርግዝናው ብትሄዱት ምንድነው? ኖ ስሜኝ ከዛ ልጅ የለም ስለተባለ ደግሞ ጋሽዬን መሀል ቤት አስገቡ። ነገ ደግሞ ይታረቃሉ። ክላስ አይታረቃሉ። ኧረ ጉዴ! ነገ ጭራሽ ይታረቃሉ። አንቺ ወይ እስከ 3 ወር ይሰራሉ ነው ገና 3 ወር አለ አይደል? ገና መጠበቅ አለብን። እስከዛ ድረስ አብረን ለምን አንሰራም ማለት ነው። አንድ ቤት ሁኑልኝ አለ እኮ ጋሼ። እናንተ አንድ ላይ ሁኑ፣ ከዛን እናስተካክላለን ተብሎ አንቺ ደግሞ ገና ነገ ይታረቃሉ። በጣም ነው እንደምታረቁት። ጥሩ ሀሳብ እኮ ነው መቅድዬ። አንድ ቤት ሁኑ ያሉት እንግዲህ ተለያይተው አየሽ፣ እነሱ አንድ ላይ አሁን እንደተባለው ወይ ሰውየው ጋር ሽማግሌ ይላክና በቃ ሽማግሌ ከተላከ በኋላ አብረውን ቢተኙ ምንም ቢሉ ኖርማል አይመስልሽም? ደግሞ የሆነ ሰው አብሮም ያስተካክላል። ሆድ ውስጥ ይደረጋል። እናንተ አውሩም እንዴ? ቆይ የሆነ ሰው ደግሞ ሳይወለድ እኮ ምርመራ ይደረጋል። አንቺ ደግሞ ዛሬ ተይሻልሻል። ትብበይና ቁጥ በይና ትምኛ። እሺ ምን አልሽ? መቅድዬ ምርመራ ይደረጋል ተወልዶም ልትል
ወይኔ ዛሬ ምርመራ ልዩ ነው መቅድዬ ተወልዶ የሚመረመራለት እኮ ነው። እሱንማ ሰማነው። 3 ወር ጠብቂ ቡና ጠጡ አለችን አንዷ። ጠጪ ላንቺ እኔ ዛሬ ክሪስማስን እንኳን አለዋልኩ። እሺ መቅድዬ ምን ተቀዱን ነው ይቅዳችሁ ዝም ብለህ እንዳታወሪ። ይሄንን የእንትና ስልክ ነው የዚች እንትና ነው የሚያስተጋባው። ኖ መቅዲ ሰሊ ነው ሰሊ ሚውት ያዢ አርጋታለሁ። እኔ አሁን ምን አሉኝ? አንድ ላይ ሆኖ አሏቸው። ለምንድን ነው አንድ ላይ? እንግዲህ እነዚህ ሰዎች ሰሊ የምትባለው ሚውት ያዝ። እሷ ነው የእሷ ነው የሚያስተጋባው። አስይዛታለሁ ቶስና አንድ ላይ አርጋታለሁ። አንድ ላይ ሆኖ ለምን አሏቸው? እነዚህ ሰዎች እውነት ፍቅረኛሞች ቢሆኑ እንዴት አንድ ላይ ሆኖ ይሄዷቸዋል? ጋሽዬስ አንድ ላይ ሆኑልኝ አሉ ነው የሚሉት። እኔ እኮ ግራ ገባኝ እኮ ገንዬ። አንቺ ደግሞ እነሱ ፍቅረኛ እንዴ ቀለበት አስሬላታለሁ ሰው አለ እና ያው ደግሞ ፍቅረኛሞች ናቸው አለን። እኛ እኮ ግራ አንቺ እነሱ እኮ ስራ ይኸውልሽ፣ ትዝ አይልሽም እንዴ አንድ አብርሃምን ልጅ ወለድኩልህ ብላ የመጣችው ልክ እዚህ እንደዚች እንደዩ ናት። እሷም ራሷ እነሱ እኮ ያንን ስራ ነው ይመስለኛል አሁን ዛሬ ሳስበው ያመጡት አይመስልሽም? መቅዲ ከመራቁ ጠጥቻለሁ ስጋውን አልበላም። ለማዳምጡ ለጋሽዬ ብሩኬ ነግረዋል ስራ እንደሆነ። ጋሽዬ እየሳቁ ነው። የድሮች ጋሽዬማ ይረዳዋል። እኔ ምን የሚያሰቡት እሱ ነው። ምክንያቱም ጋሽዬ እኮ ይተባበራሉ እኮ ፊልሙን ይጫወታሉ እኮ። እኔ የሚያሰቡት ይሄንን ነው። ባለፈው አላየሽም እንዴ በእነ አብርሃም መተው? ወይ ኖርማል እኮ ነው። ለማንኛውም ነገር እሺ እኔ ውድ ደህና ደሪልኝ። ደህና ደሪ ሶስናዬ፣ ደህና ደሪ። መልካሙ ላይ ይጣልሽ፣ እግርሽን የሚያጥብ ይሆንልሽ መድኃኒዓለም። ችግር የለም። አስካሌ ደግሞ ጤላ ሄዳለች። አሸብር ደግሞ ተከትሎ ሄዷታል። ችግር የለም። አረ ዛሬ ተመስገን፣ አንቺንም እንደዚህ ያረጋጋልኝ መድኃኒዓለም። ችግር የለውም። ማነች ማይሎ ምን ታመጣለች? ወዳን ተረጋጋው ተረጋጋለች። እናንተ ለኔ ጸልዩ፣ የሆነ ጠብቴ እንዲከፈት ጸልዩ። ምን ሆነሽ? ምግብ አባይ ምን ሆነሻል አንቺ? እኔ ውሃ ራሱ እምቢ አለኝ። ጃንጅበልና ሌሙን አድርጌ ነው የሚጠጣው። ጌታ አንቺ ትሞቻለሽ። ምን አገባሽ አንቺ? በሰው እንደዚህ የምትሆኚው እውነቷን ነው እኮ ይዘር አዳፕት የሆኑ ሰዎች አሉ ብላለች እኮ። ምግብ ምን ሆነሽ ነው? እንደዚህ እንዳትሆኚ ማይላ። እኔ የሚጠጣው ውሃ አየሽ፣ እንደዚህ አድርጌ ነው። ይሄ ደግሞ ጨጓራሽን ይነካል። ለይሞት ጨጓራ ብቻ ሳይሆን ሰውነትሽንም ያከሳሻል። የቱ የበላሽውን ነው ይሄንን የምትጠጪ? ምግብ ሳበይ ሎሚና ዝንጅብል ሊጠጪ ነው። እንዳትጠጪ፣ እንደሱማ እንዳትሆኚ እንዴ። ገበሬ ናቸው። ምግብ ራሱ ምግብ ይቅርና